ነበር። ቤሪ ደግሞ እየፈለገችው ነው ወይስ በሷ እንደማይመሃኛው ቃ ላለመሃማኘት የሆነ ነገር አድርጋ ዴብን ነው የምትፈልገው አብራ። ቤሪ ካልሆነች እስኪ ዴብ ጠላት ማን ነው? እና አደይ ተረጋጊ። ለማንኛውም አደይ በጣም ነው ያናደድሽ ማለት ነው። ስነ ስርዓት ይኖርሽ። ዶክተሩንም ጮኸችበት። ለምን አትረጋጊም እንዴ? ማለት አንድ ነገር ሳናጣራ መጮህ ስልኩ ገና ዶክተሩ ላይ ስላለ ብላ መጮህ የለባትም። ዶክተሩ ለሷ ብሎ ብዙ ዋጋ እየከፈለ ነው። እና ስለዚህ ብትረጋጊስ። ዳይመንድንም ጉሮሮውን ልታንቀው ነበረ። ለማንኛውም ኩኩም ምንም አላጠፋችም። ወርቁ አገኘው ስልኩን አነሳች። በዛ አጋጣሚ ዶክተር መጣ አለቃ። ስለዚህ ዳይመንድንም ተጠያቂ ሰው እንዴ ሌባ ከተባለ ባይሰርቅም ሌባ ነው። አንዴ ስም አይወጣላችሁ ጋይስ። ስም ተወጣ ባይሰርቁም። አሁን ኩኩሻ ታሳዝናለች። ወርቅ አገኘሁት እኔም ወርቁ ባገኝ አነሳለሁ። ለምን ይዋሻል? ሰርቀው አይደለም። እና ስለዚህ ዳይመንድም ለኩኩሻ ያለህን ክብር አስተካከል። አደይ ብትረጋጊ መልካም ነው። እኔ አደይ ከዴብ ጋር ብትቀጥይ አልመክርሽም ማለት ነው። ትግስት የሌለው ሰው የማይረዳሽ። አሁን እኮ ጥሎሽ እናትየው ባትሄድ እኮ እናትየው የዴብ እናት ባትሄድ እሱ እኮ እዛ ብትጠብቅ እስከሚጋቡ ቤሪና ግብቶ ይሄድ ነበር ማለት ነው። በቃ ቻው ብሎሽ ነበረ። ስለዚህ ባጣ ቆየኝ የምትሆኑ ሴቶች ግን ታሳዝኑኛላችሁ ማለት ነው። ፍቅር ባናት ቢተከል እዛ ባጣ ቆይ መሆን አያስፈልግም። እና ለሰራተኛ ክብር የሌላት በጣም ነው የምታስጠላው። ሰውን የምትንቅና የምትሳደብ። እና አሁን ደግሞ አደይ የባሰ ችግር እንደሚያመጣብሽ ወቂ። አሁን ዴብ የሆነ ነገር ሆኖ እናትየው እንግዲህ አደይ ነች የሆነ ነገር ያደረገችው ነው የምትለው። እና ስለዚህ ወይ በአደይ ይመሃኛል ወይ በዶክተሩ። እና አደይ በተረጋጊ መልካም ነው። ዴብ ባጣ ቆየኝ አርጎሻል። ስለዚህ እናቱን መርጦ እንግዲህ ቤሪ ሊያገባ ወስኖ ነበረ። ስለዚህ እናትየው ቀድማ ስለሄደችለት ነው እንጂ አሁን ነገሮችን ማጣራት የፈለገው ፊት ስታናግሪው ራሱ ይቅርታ ምንም ማድረግ አልችልም እንግዲህ ብሎ ነበር። ስለዚህ እኔ በህይወት የሚያስጠላኝ ሰው ዞሮ ሲመጣ የምንቀበለው ነገር ለምንድን ነው? እና ስለዚህ አደይ ጋር እንኳን መምጣት አይፈልግም ነበር ዴብ። ያን ያህል በቃ ምንም ቢሆን እንዴ ዋጋ ከፍላለች። ቤተሰቦቿን እሱ አሸንፋ ልታገባው ተዘጋጅታ እሱ ባንዴ ያን ሁሉ ነገር ማፍረስ አልነበረበትም አይደለም። አሁን ቢጋቡስ እንኳን ዴብና አደይ እናትየው አትፈልግም። የሆነ ነገር ታረጋታለች። አደይ ግን ሞኝ ነሽ የእውነት። እና ቢቀርብሽ ነው ዴብ የሚሻለሽ ማለት ነው። ሮማን ደግሞ ዛሬ ጥሩ ውሳኔ ነው የወሰነችው። እውነት የሮማን ለሁላችሁም አስተማሪ ነው። እንኳን ሄደች። አንዳንዴ ዝም ብለን ስንረገጥላቸው መሄጃ የሌለን መውደቂያ የሌለን የሚያረጉ ብዙዎች አሉ። እና ሮማን እንግዲህ በፊት እንደ ሩታ እንኳን ትረዳት ነበረ። እንግዲህ ፍቅር አደይ ገና የነ ሮማን ጓደኛ ስለሆነች በአደይ ምክንያት ሮማን ምንም አላረገቻት። ታገላመጣታለች፣ ተሰድባታለች። ስራዋን እየሰራች ራሱ ቅን አትመልስላትም። እንዳንቋሸሸቻት ነው እንዴ። ሰው ለምንድን ነው የሚንቋሸሸው? በዚህ ልክ እንዴ እየሰራች ነው። ቁጭ ብላ አላበላቻትም። እና ያን ሁሉ ነገር ይችላል። አሁን ሩታ ለፍቅር ተደርባ እናትየው ፊት ሁሌም አታከብራትም ፍቅርን እያለች ማለቷ ሩታ በጣም አናደሽኛል ዛሬ። ለሮማን ፍቅር እናት ፊት ሮማን ጥሩ እንዳልሆነች ፍቅር እንደ ጥሩ መልስ እንደማመልስላት ተናገርሽ ማለት ነው። ስለዚህ ፍቅር እኮ ሲጀምር ሳይነኳት ነገር ፈልጋ አደይ እንደዛ ስታሳቃየ ኖራ አደይ ቻይ የሆነች እንደሆነ ሮማንስ መረገጥ አለባት እንዴ? ምንም ሳታጠፋ ለምን እንደምትጮህባት እንዴ? ባርነት ነው እንዴ? በስነ ስርዓት ስራዋን ተሰራይ እረፍትም ያስፈልጋታል። እና አሁን ሮማን እናትየውም ሳቀር ተደገመችባት ማለት ነው። ሮማን ዛሬ ከዛ ቤት ውልቅ ብለሽ በመሄድሽ ጎበዝ ነሽ። እልፍ ሲሉ እልፍ አለ። በሮማን ህይወት ያላችሁ ሰዎች ተማሩ። አንዳንዴ እውነት መሄጃ እንዳለ የተሻለ ነገር እንደሚገኝ በቃ እልፍ ማለት ይሻላል። ያም ሰው ሲርቅ ነው የኛን ጥቅም የሚያውቀው። እና አሹ ያው ግን ይናደዳል ሮማንን ሲያጣት እንጂ አሹም ቢናደድም ይለምደዋል። በቃ ደላላ ጋር ሄዳ ስራ ሞልቷል። ደግሞ አሁን እኮ ለሞላ ስራ እዛ በነጻ ያበሏት እየተሰደበች መኖር አለባት እንዴ? እና ሮማን ጥሩ ውሳኔ ነው የወሰንሽው። አድናቂሽ ነኝ ማለት ነው። ለሊና ባቡሬ እንግዲህ
አደይ እዛ ቤት ብትሆንም እንኳን ለሊና ባቡሬ ፍቅረኛሞች ሆነዋል። በቃ አሁን ላይ ይፋ ወጥቷል። እንግዲህ ገጀራው ለሊን ረቷታል በቤዛ መደንቀጥ። ቤዛ ቤቷን ነጥቃት ደንግጣ ነበረ። አሁን ግን እውነቱን ባቡሬ ሲነግራት ተረጋግታለች ማለት ነው። ገጀራው እውነቱን ሲነግራት ማለት ነው። ስለዚህ አሁንም ቤዛ እስቲ ወንድሟ ውድቀቷን አምጣልን። ክፉ ሰው ወድቆ ተቀጥቶ ማየት እንፈልጋለን። እስር ቤት ታስራ ተብሶባት ነው ክፋትና ተንኮል የወጣችው። ስለዚህ ታዲያ አሁን እኔ የምላችሁ ነገር ክፋት ተንኮል ካልተማረች እኛ ምኑን ነው የምንማረው? እና ቤዛ መታረም አለባት። ከእስር ቤት ስትወጣ ያንን ያህል ክፋቷን በጎደለ ሞልታ መውጣት የለባትም። ስለዚህ ሩታም ተረጋጊ። ሩታ አሁን ዶክተር መጥቶ ይቅርታ ስለጠየቃት ደስተኛ ሆናለች። ተስፋ አታድርጊ ብሎ በመናገሩ ጥሩ ነው። እና ለማንኛውም በሩታ ጉዳይ ዳይመንድ ተስፋ እንደማድረግ እንደሌለባት ዳይመንድም ስለነገራት ደስ ብሎኛል። ሩታ ተማሪበት። ከአሁን በኋላ ዶክተር ጋር የሄደሽ ባትሰጭ መልካም ይመስለኛል። ምክንያቱም ልብሽት የቆየ ሲሄድ ይሰበራል። ለማይፈልግሽ ነገር ጊዜሽ አታባክኝ። እና እኛ ዞር ዞር ካልን እኛ የሚፈልገን ሰው ይኖራል። የማይፈልገን ጊዜያችንን ማባከን የለብንም ብዬ ነው የማስበው። ፍቅር ራሱ በጣም ቀንታለች። አደይ እዛ ቤት ለምን ገባ? አደይና ዴብ ለምን ይታረቃሉ? በማለት ፍቅር ግን እንደው በልፋትሽ በከንቱ ነው። ታረቁም አልታረቁም ዴብና አደይ ታዲያ ቢለያዩም እሱ አንቺን አያገባሽም። አለቀ። ይሄን አምነሽ መቀበል አለብሽ። አደይ እኮ ካንቺ በኋላ ነው የመጣችው። አንቺ በፊት እዛ ነበርሽ። የሚያፈቅርሽ ቢሆን ብቻውን ያፈቅርሽ ነበር። ስለዚህ የማይወደን የማያፈቅረን ሰው ጋር ጊዜያችን ለምን እንፈጃለን? እንደው ችግራችን እኮ ይሄ ነው። ለማንኛውም ነገር ዛሬ ቅምጥልና ኪንጎ ጉዳቸው ፈልቷል። እንግዲህ የቅምጥል የቤቲን የኪንጎን ጓደኛ እንግዲህ ልደበድባት ነው ማለት ነው። ቤቲ ቢቀርብሽ ኖሮ ቅምጥልም ታበዣዋለሽ። ተረጋጊ። እውነት ወንድ ሌላ የሌለ ይመስል ኪንጎን መውጫ መግቢያ ሰጣሽው እዛው ላይ ሙጭጭ እና ስለዚህ በጣም የሰው እንዲጠላ ቤቱን እንዲጠላ አንቺን እንዲጠላሽ ነው ያረግሽው። በቃ ማን ነው ምንድነው ግዴታ እንዴ? ሌና እኮ የሚባል ነገር አለ። አንቺን ካልፈለገሽ ይሄድ በቃ ይጠረግ። ሰውን ልጅ ጠብቆ አይዳንም እኮ አይዳንም። ጎበዝ ጠብቀን አናድነውም። ህሊናው የሚገዛው ሰው ነው እንጂ ጠብቀን ሰውን እስከመቼ ድረስ ነው? እና ቅምጥል እስከመቼ ድረስ ነው ኪንጎን ጠብቀሽ ተከላክለሽ ተሴት ጋር ትሆን ተሰው አትቅጠም ብለሽ የምትዘልቂ? እና ስለተከታተላችሁኝ አመሰግናለሁ።